እንደዚህ ልስልስ ጥፍጥ ያለ የተልባ ፍትፍት እናዘጋጃለን። ሰላም ውድ የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ እንደ አማራጭ የሚሆነን በጣም የሚጣፍጥ የተልባ ፍትፍት ነው የምናዘጋጀው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮ ላይክ በማድረግ ጀምሩ። እናንተ ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። እንደ አማራጭ የሚሆነንን በጣም የሚጣፍጥ ተልባ ፍትፍት እናዘጋጃለን። በመጀመሪያ መካከለኛ መጠን ያለው ቀይ ሽንኩርት ነው የተጠቀምኩት። እሱ ልጠን አጥበን ደቀቅ አድርገን እንከትፈዋለን። የተለያዩ የምግብ አማራጮችን ማየት ከፈለጋችሁ ቻናሌ ላይ ገብታችሁ ብዙ አይነት ምግቦችን እንደ አማራጭ የምትጠቀሙበትን ሰርቻለሁ። እዛ እየገባችሁ እንድታዩት ጋብዛችኋለሁ። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮም ካለ ኮሜንት ላይ አስቀምጡልኝ። ይህንን ደቀቅ አድርገን እንከትፈዋለን። በዚህ መልኩ ከከተፍኩት በኋላ በቀጣይ መካከለኛ መጠን ያለው አንድ ፍሬ ነጭ ሽንኩርት ነው ያዘጋጀሁት። እሱን አጥቤ ደቀቅ ባለ መልኩ ከትፈዋለሁ። ነጭ ሽንኩርት በጣም የምትወዱ ከሆነ መጠኑን ከፍ ማድረግም ትችላላችሁ። ካልሆነ ግን አንድ ነጭ ሽንኩርት በቂ ነው። እሱን እንደዚህ ቆንጆ አድርጌ ከተፍኩ በኋላ አንድ መካከለኛ መጠን ያለው ቲማቲም ነው። እሱም ታጥቦ የተዘጋጀ ነው። ተለቅ አድርጌ ቆርጠዋለሁ። እናንተ በፈለጋችሁት የአቆራረጥ ዘዴ ከፍም ዝቅም አድርጋችሁ ደቅቅም አድርጋችሁ ማዘጋጀት ትችላላችሁ። እንደዚህ ቲማቲምን ቆርጬ አዘጋጅቻለሁ። በቀጣይ ቃሪያ ነው። አንድ መካከለኛ መጠን ያለው ቃሪያ እናደርጋለን። የሚያቃጥል ነገር የምትወዱ ከሆነ ሁለትም ቃሪያ አድርጋችሁ ማዘጋጀት ትችላላችሁ። ቃሪያውን እንደዚህ ውስጡ ያለውን ፍሬ እናውጣና በፈለጋችሁት አይነት ትቆራርጡታላችሁ፣ ትከትፉታላችሁ። እንደዚህ ቆንጆ ሆኖ ታጥቦ የተዘጋጀ ነው። በመቀጠል ተልባችንን ነው የምንበጠብጠው። ጉርጉድ ባለ ሳህን ላይ ተቆልቶ የተፈጨ ተልባ እናደርጋለን። 2 የሾርባ ማንኪያ ከግማሽ እናደርጋለን። ከዛ ትንሽ ማጣፈጫ ጨው ግማሽ የሻይ ማንኪያ። በኋላ እየቀመሳችሁ ቼክ እያደረጋችሁ ታስተካክሉታላችሁ። ግማሽ የሻይ ማንኪያ ቁንዶ በርበሬ እናደርግና አንድ ኩባያ ውሃ አድርገን በደንብ እንበጠብጠዋለን።
በደንብ እስከሚቀላቀልልን በእንቁላል መምቻም ሊሆን ይችላል፣ በማንኪያም ሊሆን ይችላል። በደንብ እንቀላቅለዋለን። በደንብ ከምትሆነው በኋላ የመያያዝ ነገር ትንሽ ደግሞ ወፈር ማለትም ነገር አለው። እንደዛ ሲሆን በደንብ ተቀላቅሎልናል ማለት ነው። በመቀጠል ከትፈን ያዘጋጀነውን ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም እና ቃሪያ እናደርጋለን። የተወሰነ ቲማቲም እና ቃሪያ ከላይ ላደርገው ስለፈለኩኝ አልጨመርኩም። በመቀጠል ግማሽ የሾርባ ማንኪያ ዘይት፣ ኦሊቭ ኦይልም ሊሆን ይችላል። እሱን እናደርግና ግማሽ ደግሞ ሎሚ እንደዚህ ጨምቀን ፍሬሽ ሎሚ ጨምቀን እናደርግበታለን። ፍሬው እንዳይገባ እንደዚህ በማጥለያ አድርጋችሁ ሎሚውን መጭመቅ ነው። ከዛ በደንብ መቀላቀል ነው እንዲዋሃድ። እንደምታዩት መጀመሪያ ከተጨመረበት ይልቅ አሁን ወፈር ብሏል። በደንብ ስትመቱት እንደዚሁ ትንሽ ወፈር ይደላችኋል ከነበረበት። በመቀጠል እንጀራ እንደዚህ ቆራርጬ አምጥቻለሁ። እንጀራውን ከተን እንቀላቅላለን ማለት ነው። በደንብ ለአዘገጃጀትም እንዲያመቻችሁ ለመቀላቀልም እንዲያመቻችሁ እንዲቆራርጣችሁ ማድረግ ትችላላችሁ። ካልሆነም ደግሞ በእጃችሁ ቆረጥ ቆረጥ አድርጋችሁ መጨመር ትችላላችሁ። እንደዚህ ካረኩ በኋላ ቀላቅለዋለሁ። ቀስ እያደረኩኝ በደንብ ወደ ውስጥም እንዲገባ ሁሉንም ቆርጬ ያስገባሁትን እንጀራ ቀላቅለዋለሁ ማለት ነው። በደንብ እንደምታዩት እንጀራውን ብዙ አላበዛውበትም፣ ለስለስ ያለ እንዲሆን ስለፈለኩ ነው። እንደዚህ ቆንጆ አድርገን ቀላቅለናል ማለት ነው። ከላይ ደግሞ የቀረውን ቲማቲም እና ቃሪያ እናደርግበታለን። እዚሁ ላይ ከፈለጋችሁም ከላይ የተወሰነ ሎሚም ማድረግ ትችላላችሁ። እንጀራውን ከመጨመራችሁን በፊት ቀምሳችሁ ማስተካከል ያለባችሁን ማስተካከል ትችላላችሁ። እኔ ቀምሼው ጥሩ ስለሆነልኝ እንደዚህ ቆንጆ ሆኖ ተዘጋጅቷል ማለት ነው። የሚጣፍጥ ልስልስ ያለ የተልባ ፍትፍታችን እንደዚህ አዘጋጅተናል። ለምግብ አማራጭ ይሆናችኋል ብዬ አስባለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ቻው ቻው።